ይኸውልሽ መይሙና ብሩን ስንሰበስብ ቀርጠን ይዘውን ነበረ። ይኸውልሽ ምን ታደርገዋለሽ? ተጫወተችብን። አላሰብነውም ነበረ። ራሷ ናትኝ እንደዚህ ያደረገችን ማለት ነው። እና ደግሞ በሚዲያ እንዳናወጣት እኛ ያላቀርንበት እንደዚህ ታደርገናለች ብለን አላሰብንም። በሚዲያ ያላወጣናት ፎቶ የላትም ልጅቱ ማለት ነው። እና ያው ይሄን የምነግርሽ እህቶች እንዲማሩበት ፈልጌ ነው እንጂ ምንም ጥቅም የለውም። እኛ አናገኛትም። አንዴ ተሸውደናል፣ አንዴ ሁማሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች ይህን ቪዲዮ በደንብ ስሙን፣ ለጥንቃቄ ይጠቅማቸዋል ማለት ነው። እኔ ምን ማለት እንዳለብኝ አላውቅም። ወላሂ የአረብ ሀገርን ጣጣ እያወቁ የአረብ ሀገርን ህይወት እያወቁ በአረብ ሀገረቶቻችን ላይ እንደዚህ የሚጨክኑ አንዳንድ ካቦች እኔ እንዴት እንደሆነ ባላውቅም ዛሬ እንግዲህ ማለት ነው አንዲት እህት ያደረሰችኝ ነው የምነግራችሁ። ከዚህ ዱባይ አጅማን ነው ጉዳዩ የተፈጠረው ማለት ነው። እንግዲህ እሱ ምንድነው መሰላችሁ ከአንድ ቤተሰብ ተሰብስበው የሚሰሩ በጠቅላላ 10 ሰራተኞች አሉ። ከ10 ሰራተኞች ውስጥ እንግዲህ 2 ብቻ ናቸው የሌላ ሀገር ዜጎች፣ ሌሎቹ የኛ ሀገር ዜጎች ናቸው ብላለች ማለት ነው። እና ውድ ቤተሰቦቼ ያው ከእናት ቤት 3 ሰራተኞች አሉ ብላለች። 2ቶቹ ኢትዮጵያዎች እንደሆኑ የተናገረችው እና ጁማ ቀን ከዚያች ካሮይቷ ቤት ይሰባሰባሉ ሰራተኞቹ ማለት ነው። እነዚህ 10ሮቹ የልጅና የልጅ ልጅ ሰራተኞች ናቸው ብላለች። ይችኛዋም አሁን ድምጿን የሰማችኋት ከልጅ ቤት ነው የምትሰራው። ነገር ግን እንግዲህ ያው ጁማ ቀን እጃ ስለምትሄድ የሀገሯ ልጆችም ስላሉ ብቻ ጥሩ ግንኙነት እንዳላቸው የቻሉትን ያክል ምግብ ሰርተው በብዙ ነገር እንግዲህ እንደሚደጋገፉ ነው የነገረችኝ እንጂ ምንም አይነት እንከን አልነበረባቸውም። ካሁን በፊት እንደዚህ ጉድ ያደረገቻቸው ልጅ በነገራችን ላይ እሷ ከዚያ ቤት ብዙም አልቆየችም፣ ገና 10 ወሯ ነው ብላለች ከምጣች። በእርግጥ ካሁን በፊት ኳታር እንደሰራች ተናግራለች። 6 ዓመት ሙሉ ኳታር ሰርታለች። ከኳታር ምላሽ ነው እንግዲህ ኢትዮጵያ ከገባች በኋላ ትንሽ አርፋ ወደዚህ የመጣች ነው ያለችው። እና እሱ ምንድነው መሰላቸው የሀገሬ ልጆች እና ሲሰበሰቡ ካሁን በፊትም በተደጋጋሚ እናደርግ ነበር ብላለች። ካሁን በፊት ሌላ ልጆች ጋራ ይቺ ሳትሆን ከሌላ ልጆች ጋራ እንገባ ነበር። እዛ እነሱ ሄደዋል። ይቺ ከመጣች በኋላ ግን አንዲት እንዱንዣ የሆነ ጊዜ እንደጀምር ነው አለች። ከመሀከላችን አንዱንዣ ሳንጨርስ ከመዳሟ ጋር ተጣልታ ብራችን ይዛብን ሄደችና በዚያው እርሜ ብለን ቀረን። እሷ መጀመሪያ ደርሷት ብሯን አስቀድማ ልከው ስለነበረ በዚያ ቀልጦብን ሲቀር ሁለተኛ እንደዚህ ያለ ነገር አንሳተፍም ብለን ቀርተን ነበር። አሁን የዛሬ ወር አካባቢ እንግዲህ የደሞዝ ቀን ማለት ነው የሀገሬ ልጆች ገና ከመጣች 10 ወር የሆናት ከእናቷ ቤት የምትሰራዋ ልጅ ማለት ነው በተሰበሰብንበት ለምን እቁብ አንገባም ብላ ጠየቀችን ትላለች ማለት ነው። ከዛ በፊት የነበር ነው አንገባም አላለች። አዲስ የመጡት ግን ችግር የለም እሺ እንግባ አሏለች። እንደዚሁም የሌላ ሀገር ዜጎች 2ቶችም አሉ እነሱም አብረን እንገባለን አሏለች። ብቻ ግን ከምንለየዋልና በቃ ሁላችንም ገባን ያለችው። ተስማማንና የደሞዝ ቀን ሲደርስ እንግዲህ ብሩ ልንሰጣት ቃል ተገባባን አለች። ሁላችንም ወደ እናቷ ቤት ስንሄድ ብራችን ይዘንድ ማለት ነው አለች። ከዛ እንዴት አድርገን ነው የሚጣለው ሲባል ከ1 እስከ 10 ቁጥር ይጻፍና 1 ይወጣለት የመጀመሪያ ዕጣ፣ 2 ይወጣለት ሁለተኛ፣ 3ኛ እያለ 10ኛ ይወጣለት ሰው የመጨረሻውን ዕጣ ይወስዳል ተብሎ በዚያ ተስማማነን ያለችው ማለት ነው። በዚያ ተስማምተን ስናበቃ ይቺ ለምን እቁብ አንጀምርም ያለችን ልጅ ግን እኔ ቦታ ልገዛ ስለሆነ ብሩ ያስፈልገኛል እና ባካችሁም ብሩን ስጡኝ ትላለች አለ ማለት ነው። ግማሾቹ አይሆንም በጣም እንጂ አንሰጥሽም ሲሉ፣ ሌሎቻችን ደግሞ እኛ ለጊዜው አንፈልገውም ዞሮ ብንቀበልም ማስቀመጥ ነው። ስለዚህ እሷ ደግሞ ፈልገው ነው ጎሎባት ነው እንስጣት ተባባልንና እሺ ተብሎ ያነ ብር ለዚህ ሰራተኛ ተሰጣት ማለት ነው። የሀገሬ ልጆች እንግዲህ ታውቃላችሁ የአረብ ሀገር እቁብ የሚጣለው በየወሩ እንጂ ልክ እንደ ኢትዮጵያ በሳምንት 1 ቀን አይደለም። ያው ደሞዝ የሚወጣው በወር አንዴ ስለሆነ እነሱም እቁብ የሚጥሉት በወር አንዴ ነው ማለት ነው። እና የተጀመረ ገና 3ኛው ወር ላይ ነው ገብቷቸዋል ያነቁም ማለት ነው። እና አሁን እንግዲህ የደሞዝ ቀን እየደረሰ ስለሆነ ለላኝቱ ተረኛ የሚሰጥበት ጊዜ እየደረሰ ነው ማለት ነው። እና ያች ልጅ 9000 ድርሃም ተሰብስቦ ተሰጣት ከራሷ ጋር 10000 ማለት ነው። የሀገሬ ልጆች ጠቅላላ 10 ናቸው፣ ግን የራሷ ብር ስለማይቆጠር 9000 ብር ጓደኞቿ ሰብስበው ለዚያች ሰራተኛ ሰጧት ማለት ነው። ከዛ ምን ብትጠርላችሁ ጥሩ ነው መሰላችሁ? በቀን 25 ከ4ኛው ወር እዚህ ወር ማለት ነው ከትናንት ወዲያ ያቺ ሰራተኛ ምን ብታደርግ ጥሩ ነው?
ሻንጣዋን ሳትይዝ ምኗን ሳትይዝ እዚያ ቤት ውልቅ ብላ ጥፍት። የሀገሬ ልጆች ደግሞ የሚገርማችሁ ነገር ልጅቷ በዲኗ በጣም ጠንካራ ናት ምናምን። ፎቶ እንኳን እኛ ስንነሳ እሷ ፎቶ አትወድም ማለች ማለት ነው። የኢድ ለታ ምናምን ተሰብስበን ሁላችንም ሙስሊሞችም ክርስቲያኖችም የሌላ ሀገር ዜጎችም ስንነሳ እሷ ግን ፎቶ አትወድም እና አታንሱኝ እያለች እሷ ነበረች ፎቶ የምታነሳን፣ እሷ ነበረች ቪዲዮ የምትቀርጸናለች ማለት ነው። እና ሁለት አብሯት የሚሰሩ ሰዎች አሉ። ከነዚያ ተለይታ በቀን 25 ከትናንት ወዲያ ማለት ነው ከሁለት ቀን በፊት ከዚያ ቤት ጠፋች። የሀገሬ ልጆች ወደ እኔ በጣም ነው የገረመኝ ማለት ነው። እና ያው ሰዎችም ስጠፋባቸው ሄዶ ማድረግ ያለባቸውን ነገር አደረጉ፣ ተከነሰለች ምናምን ነገር ብላለች። እና እስካሁን ድረስ ተፈለገች። ካሜራም ነበረ። ካሜራው ራሱ ምን አይነት መኪና እንደገባች ምናምን የሚያሳይ የለም። ከበሩ ስትወጣ ግን ያሳያል። በሌሊት ነው የወጣች ብለዋል አለች ማለት ነው። ግን ያም ሆነ እነዚህኞቹ ችግር የለባቸው አረቦቹ። ሰራተኛ መጥፋት ብርቅ አይደለም። ግን እነዚህኞቹ ቶቻችን ጉድ ያደረገቻችሁ አስቡት። እና እንደሰማችኋት እቁብ እንግባም ብላ የጀመረችው ወሬውን እሷ ናት ያመጣችሁ ማለት ነው። ሀሳቡን ያመጣችሁ እሷ ነች። ብዙዎቻችን አልተስማማንበትም ነበር። ያችን ዱንጃ ቀምታን ሳይሆን ካሁን በፊት እቁቡ የእሷ ደርሷት እሷ ደግሞ ብሯን ሰብስባ ልካ ከዚያ በመሀል ከመዳሟ ጋር ተጣላች አለ የሆነ ጊዜ ከአንድ ዓመት ነው ከሁለት ዓመት በፊት እንደዚህ ደርሶብናል አለች። ከዛችን ዱንጃ ብራችንም ሳሰጠን በቃ መዳሟም ሳታስበው አሳፈረቻት። ልጅቷ ሄዳ ቀረች። ከዛ ወዲህ እቁብ የሚባል ነገር ላንሰበስብ ብለን ለራሳችን ቃል ገብተን ነበር። እች ደግሞ ገና አዲስ ስለሆነች እንደሷም ደግሞ አዲስ የመጡ ልጆች ስላሉ በቃ ለቦታ መግዣ ምናምን ይሆንናል እና ሰብሰብ ስል ይጠቅመናል ብለን ገባን ያለችው ማለት ነው። እና እንግዲህ ሀሳቡን ያመጣችው ልጅ ናት። የመጀመሪያ ለእኔ ስጡኝ ቦታ ልገዛ ጎሎብኝ ብላ ተቀበለችናለች ማለት ነው። እኔ ደግሞ አምጡና ፎቶዋን እንለጠፍና ቪዲዮ እንስራባት ለትልልቅ ቲክቶከሮችም ሸር እናደርጋለን ስላት ፎቶ የላትም ሙጠወነታለች ማለት ነው። የሀገሬ ልጆች ወላሂ እና ታዲያ እኔ በምናምኝሽ ነው ቪዲዮ የምሰራልሽ ምናምን ሰዓት ይኸው ስንሰጣት ራሱ ተሰባስበን ብሩን ቀርጸን ነበር ተራችን ድረስ እያልን እየተቀላለድን ምናምን ነገር ብላ እሱን ምላከችልኝ ማለት ነው። እና በጣም ነው የገረመኝ። እኔ ወላሂ አይቅናት ለምን ብትሉ እነዚህ ቶቻችን እንዴት እንደሚሰሩት እያወቀች የአረብ ሀገርን ህይወት እያወቀች ያላር መንቅልፍ እየተኙ ኧረ በጣም የሚያሳፍር ነው ወላሂ። ከነዚያ መካከል ራሱ አዲስ ልጆች አሉ ብላለች። ሁለቶቹ ናቸው ሶስቶቹ አዲስ ናቸው። በ800 ድርሃም ነው የሚሰሩ ብላለች ማለት ነው። አስቡት እንግዲህ ሀገሬ ልጆች። እሷ ከአሁን በፊት አረብ ሀገር የሰራች ስለሆነ ክፍያዋ 1002 ነው ማለት ነው። በእርግጥ 1500 የሚከፈላቸው አሉ፣ 2000 የሚከፈላቸውም አሉ። ከነዚያ መሀል ግን ደግሞ ሁለቶቹ የሆኑ ሶስቶቹ ደግሞ 800 ድርሃም የሚከፈላቸው አሉ ማለት ነው። የአንድ ወር ደሞዛቸው እንኳን አልበቃቸውም ለእሷ ለመክፈል ገብቷቸዋል። እና እኔ በጣም ነው ያዘንኩት። እንደዚህ የምታደርጉቶች ግን ተዋይ ቀናቸውም ወላይ 10,000 ድርሃም እኮ 9,000 ድርሃም እኮ ምንም አይደለም። አሁን ለ9,000 ድርሃም ምን ይሰራል? ለ9,000 ድርሃም ብለሽ እህቶችሽን አስከፍተሽ አንቺም ደግሞ እምነትሽን አፍርሰሽ በዚያ ላይ ደግሞ አሁን ላይ ጠፍቶ መስራት ዋጋ ያስከፍልሻል። ወላሂ እንኳን የሰው ሀቅ ይዛ ጠፍታ ማለት ነው። እና ውድ ቤተሰቦች እንደሰማችኋት የኛ አንድ ይሆኗል እቁብ የሚባል ነገር ከማውቅ ሰው ጋር አይግቡ ብላለች። በነገራችን ላይ እኔ በህይወት የምጠለው ቢኖር እሱና እሱ ብቻ ነው። የሀገሬ ልጆች በቂራት ግሩፕም እንደዚህ በይቱ ያወቅኳቸውም በውስጥ የምግባባቸውም ይሄ ያጎት ያክስት ልጅም ተጠራቅሞ ምናምን ምን አውቁብ ሰብሰብ እቁብ እንግባ ምናምን ይሉኛል። ምንም አይመቸኝም። ለምን እንደሆነ አላውቅም። የሀገሬ ልጆች እቁብ ምን ያደርግላቸዋል? እቁብ በወር 1000 ብር ወይም 500 ብር የምጠረቅሙ ከሆነ በየወር እሱን አስቀምጡት ነው የምላቸው። ገብቷቸዋል። ለሰው ሰጥታችሁ ስጭኝ አትስጭኝ እያላችሁ ከምትናኮሩት ነው ምን ማለት ነው። አንዲት ጓደኛዬ ማለች እዚህ ዋጅ ማለች እሷ ምሽ እነሱ ደግሞ 7 ሆኖ ነው የሚጥሉ። አንደኛውን ዙር በሰላም አጠናቀው ሁለተኛው ዙር ሲጀመር የአንደኛዋ ላይ ተራ ሲደርስ እሷንም ላሻሏት የሀገሬ ልጆች። እሷ እንኳን ብሯ ተመልሶላታል። እና በጣም ብዙ ጦስ አለ። ስለዚህ ቁም ምናምን እያላችሁ አትሞኙ። ብራችሁን ያዙሽ። 1,000 ብር ወይም 500 ብር ከሆነ ቁብ የምጥሉት በየወሩ ያንን ብታጠራቅሙ ዙሪያው ነው የሚሆንላችሁ። እና እንደዚህ አድርጋ ጉድ አደረገችን። እኛ አላሰብነውም። ብናስበው ድሮ ቢያንስ ፎቶዋን እንኳን ማስቀመጥ እንችል ነበር። እሷ ፈቃደኛ ሳትሆን ራሱ ቀርጸን መያዝ እንችል ነበር ያለችን። ብዙ ነው ያወራ ነው በነገራችን ላይ ገባችሁ። እና አላቅም የአንዳንድ ሰው ጭካኔ ማለት ነው። እና ይሄ ልነግራችሁ ነበር የመጡ ለጥንቃቄ ከጠቀማችሁ ብዬ ነው። ሰላሙ ነው።